ገና ለገና አልወለደቻትም ብለህ ነው አይደል? ስለዚህ አባዬ ከሌላ ሴት ጋር አንድ ቀን ቢሳሳት ይቺ ዳጣ የጋሽ የድብቅ ሊሳካ አንተ ወደ አደገ ማርታ በሰዓቱ ለአንድ አመት ያህል ለትምህርት ወደ ውጭ ሀገር ሄዳ ነበር። ሰላም ወደ አደገ ከዚያ ልጇ ተወለደች። በተወለደች በሁለት ሳምንት ውስጥ እኔ ሳላውቅ ወንድሜ ወስዶ መንገድ ላይ ጣላት። የተጣለችው ልጅ አንቺ ነሽ። የምነግርሽ እውነት ነው። ህልም ሊመስልሽ ይችላል፣ ግን ህልም አይደለም። እናትሽ ሰላም ናት። በስሜቱ አውቃሽ ነበር። ሁለታችሁም ሳታውቁት እናትና ልጅ ሆናችሁ ኖራችሁ ነበር። ሰላምን በቅርብ ነው ያወቀችው። እሷም 21 አመት አንቺን ጠብቃሻለች። እዚህ ቤት ውስጥ ሰራተኛ የሆነችው አንቺን ለመጠበቅ። ፊልም ይመስላል አይደል? ልቦለድ ይመስላል አይደል? ግን እውነቱ ይሄ ነው። ሰላም እናትሽ ናት። ዝምታ ተሸፍና ኖራች ዓመታት በልባ ተደብቃ እምባዋ በሌሊት ይወርድ። ዳጣ ዳጣ ነግሬሽ ነበር እኮ አትችይውም። ይቅርብሽ ብዬሽ ነበር እኮ ዳጣ 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 እኔ ምን ሽማዬ ሰላም እንዴት ናት? ልጇስ ምን ነገር እኮ አልነገርሽኝ። እንዴት ናችሁ? ኦ እስኪ ተይኝ እናቴ፣ አንቺ ሞልቶልሻል ልጄ። እኔ ብታይ እንዴት እንደደነገጥኩ ስሄድ ዳጣ እዛ ቁጭ ብላ ላገኛት። ለምን ምን ለምን አለው? ዳጣ ከደረጀ ጋር ነው የወጣችሁ ብላችሁ እዛ ስሄድ ሳገኛት እንዴት እንደደነገጠች እውነት ለመናገር እኔም ደንግጫለሁ። ለምን ማዬ? ምን ማለት ነው? ማለቴ አንቺ ስለምን ደነገጥሽ እሷ ስለምን ደነገጠሽ ብዬ እኮ ነው። እውነት ለመናገር ምናልባት ድንገት ስለሄድኩባችሁ ይመስለኛል። ዳጣ በጣም ደንግጣ ነበር። ግን ማዬ ሰላምና ዳጣ ምን ልትይ ነበር? አይ ምንም ማዬ በቃ ተይው። አንቺም ነገር በሆድሽ መያዝ ጀመርሽ። እስኪው እስካሁን አልመጣችም አይደል? አዎ እስኪ ደውይላት። እሺ ማዬ። አይ ማዬ ስልኳን አታነሳም። ምን መሽቷል እኮ። ሲጀመር ቀድማ መግባት ነበረባት እንዴ። ይቺ ልጅ ግን ሀይባ ያታለች። በጣም ወጣ ወጣ ማለት አብስታለች። እዚህ ቤት እስካለች ድረስ እንደ ልጅ መታዘዝ አለባት። እማዬ ግን አንድ ጥያቄ ልጠይቅሽ። ምንድነው? ባልሳገባ ባሌን ይቅር ማለት የሌለብኝ ምን ቢያጠፋ ነው? ምን? ቀላል እኮ ነው እማዬ። ማለት ለምሳሌ አባዬ ምን ቢያጠፋ ነው ይቅርታ ልታረጊለት ማትችው?
ወይ ኤቢ፣ ስለሆነ ታስቤ አላውቅም፣ ግን ይመስለኛል አብዛኛው ሴቶች አንድ አይነት ነገር ነው የሚያስፈራን። እኔ መቼም እንደ ራሴ በሁለት ነገሮች ይቅርታ ላደርግለት አልችልም። በምንም አይ የመጀመሪያው ሊመታኝ ማለት ሊያጠቃኝ ቢሞክር ፈጽሞ አብሬው አልኖርም። ለምን? ምክንያቱም የሚመታኝ ባል ሊሆን አይችልም። ዛሬ የመታኝ አንድ ቀን ደግሞ ሊተኩስብኝ ይችላል። ስለዚህ እኔን እየመታኝ ከኔ ጋር ሊቀጥል አይችልም። ያኔ ሁሉም ነገር ያበቃል። እሺ ሁለተኛው ስማዬ ምንድን ነው? ሁለተኛውን ያው መገመት ትችላለሽ። አልችለውም። ማየ ንገሪኝ፣ ምንድን ነው? ግልጽ እኮ ነው። የትኛዋም ሴት ብትሆን ኮምፕሮማይዝ የማታደርገው ነገር ነው። እሺ ማየ ምንድን ነው? ባልሽ ባንቺ ላይ ሌላ ሴት ቢደርብብሽ በምንም አይነት ምክንያት ይቅርታ ማድረግ የለብሽ። ለአንድ ቀን ቢሆን ለአንድ ቀን ቢሳሳትስ? እልሽ አንድ ቀን በአጋጣሚ የሚባል ነገር የለም። ባለ ትዳር ወንድ የሚሳሳትበት አጋጣሚ በጣም ጠባብ ነው። ምክንያቱም ቤቱ ሚስቱ አለች። ገባሽ? ምናልባት ሰው ነውና የሚሳሳትበት እድል በጣም ጠባብ ሊሆን ይችላል። ሁኔታውን አይተሽ ይቅር ልትዩ ትችያለሽ ለአንድ ጊዜ። ስለዚህ አባዬ ከሌላ ሴት ጋር አንድ ቀን ቢሳሳት ይቅርታ ታደርጊለታለሽ? ወይ አቢጌል፣ ደሬ አይሳሳትም። እንኳን በተግባር በሀሳቡም ቢሆን ፈጽሞ አይሳሳትም። እንደው ቢሳሳትስ እማዬ? ኦ አይሳሳትም አልኩሽ። ይኸውልሽ ደረትሽን ልትነፊበት ልትኮሪበት የሚገባባት ነው ያለሽ። ፈጽሞ አይሳሳትም እማዬ። ሰው ሲፈጠር ሙሉ አይደለም እና ሰዎችን ደግሞ ሙሉ አድርጎ ማሰብ በጣም ይጎዳል። ወዴት ወዴት? እና አባትሽን እያማሽልኝ ነው? አባዬም ቢሆን እንደ ማንኛውም ሰው ሊሳሳት ይችላል። ስለዚህ ለአንድ ቀን ቢሆን እንደዛ ብሎ ማሰብ ጥሩ ነው። ሀይ ሌቭል ሰው በወለደው ይበለጣል። የጤና ያደርግልሽ። እስኪ ይሁን። ለማንኛውም ዳጣ እየወጣች ማምሸቷን ሀይል ትባል ይገባል። እንደመጣሽ ንገሪያት እሺ? ቆይ ናታን ከክላስ መጥቷል? አዎ እማዬ። ጥሩ በቃ እኔም ድክምክም ብሎኛል። ከባድ ቀን ያሳለፍኩት። ሻወር ቢጤ ለቀቅ ልበል እሺ? እማዬ ናታን ጋር ልሂድ? አይ አርፈሽ ቁጭ በይ። ሰላምዬ፣ እንዴት ነሽ? እንዴት ናችሁ ናታን? ቤቱ ሰላም ነው ማለት? ሰላም ደህና አይደለሽም እንዴ? ድምጽሽ ተጨንቋል። አዎ ናታን፣ ችግር ሳይፈጠር አይቀርም ማለት ሰላም፣ ችግር አለ እንዴ? ድምጽሽ ተጨንቋል እኮ። ዛሬ ረፋድ ላይ ዳጣና ጋሼ እኔ ጋ እያሉ እትዬ መታ ነበር። ምን? አዎ ናታን፣ ግን እትዬ ጋሼን አላየችውም። ቶሎ ብለን ይዘናት ወጣን። እሺ። አሁን ጋሼም ስልክ አያነሳም፣ ዳጣም ስልክ አታነሳም። ለዳጣ እናቷ እንደሆንኩ ልንገራት ስንባባል ነበር ማለት እትዬ የመጣችው። አሁን እኮ ዳጣም አባዬም ቤት የሉም። ሰላምዬ፣ የት ሄደው ነው እባክህን? ዛሬ ሳልነግራት አላድርም ብሎኛል። ነግሯት ችግር ተፈጥሮ ይሆን እንዴ? አላቅም ሰላም፣ እስካሁን አልመጡም እንዴ? ቆይ ሁለቱም ስልክ አያነሱልሽ? አዎ ናታን፣ እባክህ ልጄ አንድ ነገር ሆና እንዳይሆን። ቤት ከሌሉ ስልክ ካላነሱ የሆነ ችግር አለ ማለት ነው። እባክህ ናታን፣ እየፈልጋቸው እስቲ ደውልላቸው። እሺ እሺ፣ በቃ ሰላም። ምንድን ነው ስልክ የማያነሱት? ሄሎ አባዬ። ሄሎ ናታን። አባዬ የት ናችሁ? ደህና ናችሁ? ይኸውልህ
እንዴ አባዬ ምንድነው? ምን ተፈጠረ? ደህና አይደላችሁ? ደም ይኸውልህ ናታን፣ ለማንም እንዳትናገር፣ ለማርታም ለአቢጌልም እንዳትነግራቸው። እኔ ለማርታ ደውዬ እነግራታለሁ። እሺ ቆይ ምን ይዤ ልምጣ አባዬ? ማንም ሰው ሳያየ ሹልክ ብለና። እሺ እሺ አባዬ በቃ እሺ። ከዛ መቼም እንዲያለ ሴት ነው በላይ ላይ የሚረባረብብኝ እዛ ገጠር ልሙትልሽ በቃ እንዲሁ ተይው። በተለይ አንዛ ጊዜ መቼም ምን ሆኖ እንዴት ያለ ረመምር ነው? እንጃ ደህና አይመስለኝም። ገዚ ምን ሆኖ ነው? ስማ አቢጌል ጋር ተጣልቶ ይሆን እንዴ? አይመስለኝም። እንዲሁ እዚህ ቤት እንዲሁ የሆነ ነገር ሸቶኛል። ምንድን ነው የሸተተ? ይህች ዳጣ የጋሽ የድብቅ ልጅ ሳትሆን አትቀርም። አንተ ኧረ ይቅር በል፣ እንደዛ ይባል። ምን ይቅር የሚያስብል ነገር ንግግር ተነጋግር። አንተ እንደዚህ አይባልም። ጋሽ የተከበሩ ሰው ናቸው። ጭራሽ ዳጣ ልጃቸውን አትላለህ? ሰው እንትን አይደለም አንቺ ዝም ብሎ እንዲህ ነው አይባልም። እኔ ደግሞ ዝም ብዬ አይደለም ያለው። እና ምን ሰምተህ ነው? ቆይ ነው ያየው ነገር አለ? እንዴት ዳጣ ልጁን አትላለህ? ያቺ የውሃ ጓደኛ ምጥን የሆነ ነገር ብላኝ ነበር፣ ግን እንዲሁ አላመንኳት። ቆይ ምን ብለህ ነው? ዳጣ የአቢጌል እህት ነኝ ስትል ሰምቻታለሁ ብላኛለች። አይ ገዚ ደህና ሰው ትመስለኝ ነበር። አሁን የዚችን የምጥንን ወሬ እንደው ወሬ ብለህ ለኔ እያጓጓ ትነግረኛለህ? እሱ ብቻ አይደለም እንዲሁ ነገር ስራቸው ሁሉ እህትማማች ነው የሚመስሉ። በዚያ ላይ ይህች ልጅ ተጎዳና ነው የመጣኝ። ያመጧት ደግሞ ጋሼ ናቸው። እትዬም ቢሆኑ እንደው ሆዴ ቻለው ብለው ነው እንጂ እንዲሁ ታንዲም ሁለት ሶስት የሲብ ከነከኑ አይቻቸዋለሁ። ከዚህ እሱማ ማለት ነው ያቺ አክስት ተብዬዋ ዳጣና እኮ ይመሳሰላሉ ስትል ነበር። አረ እንደውም እሱ ብቻ እንዳይመስል ይቺ ማናት? ይቺ ሰራተኛ ይቺ ሰላም የወለደችው ልጅ ደረጀን ይመስላል ስትል ነበር። አዝማ እንዲህ ያለ ወሬ አንቺ ቢሰማም እንዲሁ አይወራም። ዝም ጭጭ ነው የሚባል ነገር ነገር ቆርጣለች። ከዚህ ተውማ፣ እዚህ ቤትማ የሆነ አንድ የተደበቀ ሚስጥር አለ። እኔም ተሰምቶኛል። የሆነ ነገርም አለ። ይኸውልሽ ለዛ እኛ እዚህ ቤት ጉዳያችን የወር ደመወዛችን ነው። ብንሰማ ብንጠረጥርም ጭጭ ነው። እሱስ ገዜ እውነትህን ነው። ዳጣ ለራሱ የሆነ ጊዜ እንዲህ ብላኛለች። ስራሽን አርፈሽ ስሪ፣ በቤተሰቡ ጉዳይ ውስጥ አትግቡ ብላኛለች። እሱ ሳቅ ነው። እውነትሽን ነው። እንዲሁ የዚህ ልጅ አወጣጥ እንዲሁ ምንም አላማረኝም። አንቺ ለዛ ልከተለው እንዴት አልሆነ? አሁን ነው የምትከተለውን? የት ታገኘዋለህ? ወሬሽ ነው እስካሁን ያዘግይ። አንተ ደግሞ እንደው ግን ገዜ ይቅርታ ስላደረክልኝ ደስ ብሎኛል። እሺ እኔ ገዜ መቼም ይቅርታ አልልሽ። ይቅርታ ማረግልሽ ያቺን የጓጓውባትን ነገር ስትሰጪ ነው እንጂ በር ዘግተሽ እንጃጓጓሽ በር ዘግቼ ታላቃጠልኩሽ እኔ ገዜ አይደለም። እኔ እንጨት ነኝ እንደምቃጠል? የሚያቃጥል ያቃጥል። ምን ይመስላል? ረገኛ ይችን እንጀው ጭራሮ መጫጫሪያ ስታበቅል ብላ እንዲህ ህጣን እንደሞሳ ያሰኛል። አባዬ እኔ ደርሼ ነበር እኮ ትታት መምጣት አልነበረብህ። ዳጣ ደህና ናት። ዶክተሮቹ ወዳጆቼ ስለሆኑ አብረዋት ነው ያሉት። አንተ ግን ለምን በታክሲ መጣ? ለምንድን ነው በራይድ ያልመጣው? ግቢ ድረስ ይዞ ይገባ ነበር እንዴ? ኧረ አባዬ እሱ ችግር የለውም። ግን አሁን እንዴት ናት ዳጣ? ደህና ናት። ዶክተሮቹ ፓኒክ አታክ ነው የገጠማት ብለውኛል። አሁን በቅርቡ ራሷን ታውቃለች። ደህና ነች ናታን። ግን ደግሞ ተጨማሪ ምርመራ ማድረግ አለባት። እናቷ ሰላም መሆኗን አረጋግጣለች ማለት ነው? ሳምንቱን ሙሉ ስጨነቅ የነበረው ይሄ እንዳይፈጠር ነበር። ዳጣ እናቷ ሰላም እንደሆነች እንድጠረጠር ብዙ ጥሬ ነበር። ግን ዳጣ ሰላም እናቷ እንደሆነች አልጠረጠረችም። አባዬ
ኤቢ ከዚህ ቀደም ዳጣ የሰላም ልጅ መሆኗን ወረቀቱ ላይ ተው ነበር። ምን? አቢጌል ዳጣን ከሰላም እንደወለድኳት ታውቃለች እያልከኝ ነው? አባዬ አታውቅም። ዳጣ እህቷ እንደሆነች እንጂ ከሰላም መወለዷን አታውቅም። እሺ ምንድን ነው የተፈጠረው ታዲያ ናታን? ኤቢ ከዚህ በፊት ሰላም እናቷ እንደሆነች ጠርጥራ ነበር። ከዛም ከዳጣ የሆነ ነገር ወሰደችና ዲኤንኤ ያስመረመረቻት። ከዛ ሰላም የሷ ልጅ አለመሆኗን አረጋገጠች። ማለት እኔ የዳጣ ናሙና ቀይሬባት ነው። እኔ በተኛውበት ስንቴ ነው ከጉዳይ ወጣኝ ናታን? ስንቴ ነው ያዳንከኝ? ስንቴ ነው የታደግከኝ ናታን? እኔ ምንም ነገር አይደለ፣ ብቻ እድሜ ሰጥቶኝ ያንተን ውለታ ለመመለስ ያብቃኝ። አረ ችግር የለውም አባዬ። ኤቢ እናቷ እንዳልሆነች ስለተረዳች ለዳጣ ሰላም እናትሽ አይደለችም ብላ ነግራታለች። ለዚህ ነዋ ዳጣ ሰላም እናቷ መሆኗን ያልጠረጠረችው። አዎ አባዬ፣ ለዛ ነው አንተ በተዘዋውሪ ነገራት ያልገባት እናቷ እንዳልሆነች ስለምታውቅ ነው። ለዚህ ፈጽሞ ያልጠበቀችው ነገር ነው የሆነው ማለት ነው። ለዚህ ነው ፓኒክ አታክ የገጠማት ማለት ነው። ቆይ ታዲያ ዶክተሮቹ ታድራለች አሉ እንዴ? ደህና ናት፣ አታድርም። ይኸውልህ ይሄ ፓኒክ አታክ ቢበዛ ለ1 ሰዓት ነው የሚቆየው። ትነቃለች። በዛ ላይ የልብ ምቷ በጣም ስለፈጠረ ነው መተንፈስ ያቃታት። አሁን ደህና ናት። ለዛ ነው የተፈጠረው። ሰላም እየተጨነቀች ነበር። ንገሯት፣ አንድ ነገር ትሆናለች ብላ በጣም ተጨንቃ ነበር። ስልክም አላነሳችሁላትም። አሁን ዳጣ ሰላም ጋር ውሰዱኝ ብላ ማስቸገሩ አይቀርም። ባይሆን ነገ በጠዋት ወስዳታለሁ። ለሰላም እኔ እደውልላታለሁ። ዳጣን አንተ ታግዘኛለህ። ቤት ነው ይዘናት የምንሄደው። ይኸውልህ ናታን፣ መቼም ጉድፌን አንተ አይተሃል። ማርታም አቢጌልም ማንም ይሄን ነገር ማወቅ የለባቸው። ዳጣን ከሰላም እንደወለድኳት አቢጌልን ብትሆን ማወቅ የለባትም። እሺ አባዬ፣ ችግር የለም። በቃ ወደ ሆስፒታል እንግባ። እሺ ምንድነው? እማዬ ናታን የለም። ምን ማለት ነው? እኔ እንጃ፣ ክፍሉም ሲሄድ አጣሁት የለም። አንቺ ክፍሉ ምን ልትሰሪ ሄድሽ? እንዳትሄጂ አላልኩሽም ነበር? ዳጣ እኮ ስልክ አላነሳም ስትለኝ ምናልባት ለሱ ካነሳችለት ብዬ እኮ ነው። ከክላስ በጊዜ ነው የገባው አላልሽኝም እንዴ? አሁን ማዬ መጥቶ ነበር፣ ግን ደግሞ ከአሁን በጣም መሽቷል። 5 ሰዓት ሆኗል። ሲቀጥል ቤት ማንም የለም። ናታንም ዳጣም አባዬ ማንም የለም። እማዬ ደግሞ ለናታን ስልክ ስደውል ነበር ያነሳም። አባትሽ እንኳን ስራ ነኝ ብሎ ነው የሄደው። ግን ቆይ ዳጣ የት ነች? ለምንድን ነው ናታን ስልክ የማያነሳው? ሄሎ ናታን። ሄሎ ማዬ። የት ሆነህ ነው? እየመጣን ነው ማዬ። እየመጣን ነው? ከማን ጋር ነው የምትመጣው? እማዬ ሳልነግርሽ ወጥቼ ነው። አባዬ እኮ ፈልጉኝ ቢሮ ነበርንና አሁን እየመጣን ነው። እንዴ ዳጣም አብራችሁ ናት? አዎ ከኛ ጋር ናት። እየመጣን ነው። ደህና ነን። ቆይ እናንተ በዚህ ሰዓት ምን ትሰራላችሁ? ከሌሊቱ 5 ሰዓት ቢሮ ምንድን ነው ያላችሁ ነገር? ወይ ቀድማችሁ አትናገሩ? ሰው ያስባል ይጨነቃል አትሉም እንዴ? እማዬ እኔ ድንገት ስለወጣሁ በጣም ይቅርታ። በቃ ደርሰናል፣ እየመጣን ነው። እሺ ሶስቱም አብረው ናቸው፣ እየመጡ ነው። እማዬ ግን ለምን አብረው ይሆኑ ይመስልሻል? አመል አይልቅ ደግሞ ምን ልትይ ነው? ማለቴ በረናቸው ነው ወይ ምን ገጥሟቸው ነው ብዬ እኮ ነው። እሱን ያለቅ ሲመጡ እንጠይቃቸዋለን። ለማንኛውም ለዛ ነው ውጡና ማሙቂ የራት አቅርቢ ቢያት። እነሱን ጥበቃ ኮራት ይዝኛል። እሺ እቺ ነገራት። እሺ
እማዬ ምንድነው? አልነቃሽም እንዴ? እንዴ ነቅቻለሁ። እሺ እና ለምን ተነሳሽ? ውሀዬ ለምን ተነሳሽ? እራት በልተሽ አይደል እንዴ ተኛሽ? እንዴ እና ትናንትና ነው የበላሁት። ዛሬ በልቻለሁ እንዴ? ቶሎ ቢሆን ቁርሴን አምጪ። ውሀዬ አልነጋም እኮ። የነጋ መስሎሽ ነው እንዴ? ቶሎ ቢሆን ቁርሴን ስጪ። ቶሎ ቢሆን ስጪ። ከሌሊቱ 5 ሰዓት ላይ ቁርስ ልስጥሽ? ከፈለግሽ ከራበሽ እራት እንደገና ትበያለሽ። እኔ እራት አልፈልግም። እኔ ቁርስ ነው የምፈልገው። እንዴ ውሀዬ ከፈለግሽ የምሰጥሽን እራት ቁርስ ነው ብለሽ ትበያለሽ። እሺ ብቻ ትምህርት ቤትም ልሂድ እንዳትይ። እንዴ እና ነግቷል እኮ። ቆይ አንቺ እንዴ ምን ነው ነው እንዴ? ካለምንሽ እኔ በመስኮት ትዩ አይወርዱ። እሺ ወይኔ በቃ አሁን ቁርስሽን ትበሻለሽ። አምንሽኝ አይደለ? እኔ ቆንጆ ቁርስሽን ትበይና ትተኛለሽ። እሺ ሂጂ በቃ ቁርስ ላምጣልሽ። በደንብ አራ በቅሎ ምን ተጨምሯል? እንደዛውም እንዲያውነሽ እንኳን አይ ውሃ ዳጣ አሁን ደህና ነሽ አይደል? በቃ ይኸውልሽ ሰላም ጋር ነገ በጠዋት ወስድሻለሁ። ብቻ ዛሬ አረፍ ብለሽ ደሪ። ዳጣ አይዞሽ በቃ እኔም አባዬ ቀድሞ እስኪናገር ነው እንጂ ይሄንን ነገር አውቅ ነበር። ሰላም እናትሽ ናት። ስለ ዲኤንኤው እናት ነግሮኛል። አቢጌል ሰላም እናትሽ አይደለችም ያለችሽ ናታን ዲኤንኤ ናሙናውን ስለቀየረባት ነው። አዎ ዳጣ እውነት ነው። እኔ ነኝ የቀየርኩት። ይሄን ያደረኩት ደግሞ አንቺ ቀድመሽ ከሰማሽ ችግር ይፈጠራል ብዬ አስቤ ነው። ትክክል ያደረገው። ሰላምም ልጇ እንደሆንሽ ያወቀችው በቅርብ ነው። እኔ አስቸግሪያት ጠብቂኝ ብያት ነው እንጂ እሷ ሁሌም አንቺን አግኝታሽ ዞር እንዳለች እንዳለቀሰች ነው። 21 ዓመት ሙሉ አንቺን እንደጠበቀች ነው። ይኸውልሽ ዳጣ ከኔ ይልቅ እሷ እንደምትመጪ እርግጠኛ ነበረች። እንግዲህ ዳጣ እዚህ ቤት ውስጥ አቢጌልም ማርታም ውሃም ሁሉም አያውቁም። ግን አሁን የሚያውቁበት ቀን ቅርብ ነው። የፈለገው ነገር ቢመጣ ለማርታ ልጅ እንደወሽ እነግራታለሁ። እስከ ነግራት ድረስ ግን አንቺ ዝም በይ። ነገ በጠዋት ደግሞ ሰላም ጋር ወስጄ አስተዋውቅሻለሁ። በይ አሁን እንውረድ ዳጣ። ናታን ውረድና ይዛት ግባ። ኩሽ ደህና መሻችሁ ማርቲ። ደሬ በሰላም ነው? ምንድን ነው ይሄን ያክል ሰዓት ማምሸት በደረቅ ሌሊት? ደግሞ በዛ ላይ ልጆቹን ይዘህ? ሰላም ነው። ዳጣን ትንሽ አሟት። ወይ ምን ነው ዳጣዬ? ምን አገኘሽ? ምንሽ ነው? አሁን ደህና ናት ማርቲ። ምን ሆኑ ደህና? እስከ ፊቷ ሁሉ ተቀያይሮ። ቆይ ሆስፒታል ወስዳት ነበር? አዎ አሁን ከዛ ነው የመጣ ነው። ለዛ ነው ያመሸነው። ናታን አንተ እንኳን ብትነግረኝ ምን አለበት? ገና ለገና አልወለደቻትም ብለህ ነው አይደለ? እህን ጊዜ አቢጌል ወይ ውሃ ቢሆኑ ኑሮ ቀድማችሁ የምትነግሩ ይለናኝ ነበር። ኧረ እማዬ እንደዛ አይደለም። ስለመሸና አባዬ ደህና ናት ስላለኝ እኮ። ምን ሆነሽ ነው ዳጣ? ምንሽ ነው ያመመሽ?
ደህና አይደለም። አታያትም እንዴ ደሬ? ዳጣዬ ምንድን ነው ያመመሽ? ምንሽን ነው? ደህና ናት አልኩሽ እኮ። በቃ ትንሽ ነው ራሷን ያመማት። አታስጨንቋት። ሚካኤል ትንሽ ክፍለ ውስጥ ሂጅ ትናተኛ። ተነሽ ዳጣ ተነሽ። ደረች ይች ልጅ በፍጹም ደህና አይደለችም። ደህና ነኝ ብላ ለመናገር ሁሉ እኮ ይኸው ምንም አይነት መልስ የላትም። እርግጠኛ ነህ ደህና ናት? ደህና ናት አልኩሽ እኮ ማርታ። ሆስፒታል ስንሄድ ሰላም ነች፣ በቃ ወደ ቤት ወሰዷት አሉ። ደህና ነች። በኋላ የሰው አንድ ነገር ትሆንና እኔ የለሁበት። ወዴት ነው? አንተ ሲጠብቁ እኮ ልጆቹ ሁሉ እራት አልበሉ። እናንተ ብሉ። ናታንዬ በቃ ኤቢን ጥራትና እራት ብሉ። እሺ እማዬ ይቅርብኝ፣ እኔ አልበላም። ይሻላል። አዎ እማዬ፣ እረፍት ላድርግ። አንቺም እረፍት። እሺ እሺ ዳጣ፣ ምንሽ ነው ያመመሽ? ምንም ነገር እኮ አልነገርሽንም። እሺ ቆይ ለምንድን ነው ዝም የምትይው ዳጣ? አባዬ እናትሽ ነገርሽ? እነግራታለሁ ሲል ነበር። ነግሮሽ ነው እንዴ? እንዴ ዳጣ ቆይ ምን ነው የምታለቅሽው? አባዬ እኮ ስለ እናቷ እነግራታለሁ እያለ ነበር። ቆይ እናትሽ ነግሮሽ ነው? ማለቴ እናትሽ ደህና አይደለችም አርፋ ምናምን። እሺ ቆይ ምንድን ነው የተፈጠረው? በደንብ ንገሪኝ። ኧረ ዳጣ በእናትሽ ንገሪኝ። በጣም እያስጨነቅሽኝ እኮ ነው የኔ ታናሽ። ቆይ ምንድን ነው? በእናትሽ ንገሪኝ። በጣም እያስጨነቅሽኝ እኮ ነው። በቃ ችግር የለውም፣ ማንኛውም ነገር ቢሆን ንገሪ። ደግሞ ምንም የማይፈታ ነገር የለም። በእናትሽ ንገሪ። እንዴ እጅሽ ደግሞ ምንድን ነው? ምንድን ነው? ግሊኮስ ነው እንዴ? ቆይ ዳጣ አሞሽ ነበር እንዴ? ጭራሽ ግሊኮስ። ቆይ ለምንድን ነው አባዬ ሳይሻልሽ ከሐኪም ቤት ይዞሽ የመጣው? እሺ ዳጣ ብቻሽን ነው መሆን የምትፈልጊው? ልውጣልሽ እኔ? እሺ በቃ ደሬ ምን ሆና ነው? ቆይ ታመመችው? ማን ማን ትለኛለህ እንዴ? ዳጣ ነው። ዝም ብላ ደንግጣ ነው። ለምንድን? በምን ምክንያት ነው የደነገጠችው? ደንጋጣ እኮ ነች እሷ። እንደው ዝም ብላ ደንግጣ ነው። አሁን ደግሞ ደህና ነች። አንቺ ራስሽን አረጋጊ። ለስም ብለሽ አንድ ነገር ከያሻ ትልቂ ማለት ነው። እሺ ዳሬ ችግር የለውም። ቆይ ግን ዳጣ ለምንድን ነው ለእኛ ሳትነግረን ሰላም ጋር የምትሄደው? ምን ማለት ነው? ሰላም ጋር ሲሄድ አየችኝና ደነገጠች። አይ ማለት ስለሚዋደዱ እኮ ነው። በዛ ላይ እዚህ ትምህርት ስለሌላት ብቻዋን ስትሆን ይደብራታል። ለዛ ይሆናል ሰላም ጋር የምትሄደው። አይ ጥሩ ነው ዳሬ፣ ግን ይቺ ልጅ እዚህ ቤት እስካለች ድረስ የኛ ኃላፊነት ናት። አንድ ነገር ብትሆን የኛ ኃላፊነት ነው። ግድ የለህም በቃ
ልክ እንደ ልጆች አንተም ተቆጣጠራት። አንቺም እኮ እንደ ልጅሽ አይደል የምትቆጣጠራት? ችግር የለውም ማርቴ፣ እኔም እቆጣጠራታለሁ። እሱማው ግን ቆይ የወደፊት ህይወቷ ምንድን ነው ማለት? እንዴት ነው የምትኖረው? ቆይ ምንድን ነው እያሰብክ ያለው? እዚህ ቤትስ የምትቆየው እስከ መቼ ነው? ካልሆነ ትሄድ እንዴ ማርቴ? ማለት ቆይ ምን ችግር አለው እዚህ ብትኖር? እንደው አሁን ከልጆቻችን ጋር በጣም ተግባብታ ነው ያለችው አይደል? እኔ እኮ ዳሪ ከበደችኝ አላልኩ፣ ግን በቃ የወደፊት ኑሮ አያሳስብህም? ምንድን ነው መጨረሻዋ? ቆይ ልትማር ነው ወይስ ልታገባ ነው? የቤተሰቦቿ ነገርም ፈጽሞ አልታወቀም። እሷን ብትሆን ስለ ቤተሰቦቿ ስትጠየቅ የመስማትም የመናገር ምንም አይነት ፍላጎት የላትም። ማርቲዬ እናንተ ናችሁ ቤተሰቦች ያለች እኮ። ቆይ ምን ችግር አለው ለአንድ ምስኪን ሴት ወላጅ ብንሆን? ዝም ብሎ እኮ ወላጅ አይሆንም ዳሬ፣ ይሄ የተፈጥሮ መስመር ነው። ወላጅ የሚሆነው የወለደ ብቻ ነው። ቆይ ለዚህ ልጅ ልጅ ወላጅ ሆናታለሁ እንዴ? ልጆቿስ አንተን ወይም እኔ አያቶቼ ብለው ይጠሩናል? እሱማ ልክ ነሽ ዳሬ። መወለድ በስጋ መዛመድን በደም አንድን ባዳ ሰው የፈለገ ብታቀርብ ልጄ ብትለው አንድ የማትቀይረው ነገር አለ። በቃ በስጋ መተሳሰር ስትዋለድ ብቻ ነው። ምናልባት እኮ ወንድ ልጅ ቢኖርን ዳጣን ከማግባት ልትከለክለው አትችልም። እሺ ቆይ ምን እናድርግ ታዲያ ማርቴ? እሷ ናት መወሰን ያለባት ደሬ። በእርግጥ አንተም የመወሰን ኃላፊነት አለብህ። አንተን አይደል ያመጣት? በቃ በደንብ አስብላት። እቺ ልጅ እኮ መውደቅ የላት። እሺ እሺ ማርቴ። ደሬ እንዲህ ስትታመም እኮ እናትና አባቷ ናቸው ትዝ የሚሏት። እናቷ አባቷ የራሷ የሆነ ሰው ነው የሚያስፈልጋት። በእርግጥ መወለድ ቋንቋ ነው። ለሱ የሚያስፈልገው ያው ሰው ነው። ቢሆንም ግን የራሷ ሰው ያስፈልጋታል። እኔ ደግሞ ለዳጣ ምናልባት ጥሩ ሰው እንጂ እናቷ ልሆንላት አልችልም። ይቺ ልጅ ምን እንደምታስብ አላውቅም። እኔም ቢሆን ከልጆቼ በኋላ ነው የምጠነቀቅላት። እሺ ማርቴ እሺ እሺ ደር እንዴት አደርክ? እንዴት አደርሽ? ደህና። ዛሬ ሌባ ገብቶ እንደነበር ሰማሻል? ምን አይነት ሌባ? ኧረ እኔ አልሰማሁም። የሌባ ምን አይነት አለው ብለሽ? ማለቴ በቡድን ነው ወይስ ደግሞ አንድ ሰው ነው ብዬ እኮ ነው። እዚህ መንደር ነው ያዘው 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 ሲል የሰማሁት። እኔ ያዝከው? ዋ ምን ቦጣኝ? እኔ ቤት አልገባ ዝም ብሎ እያባረረ ያዘው ያዘው ይላል። እኔ የሚይዝለት ራሱ አይዘው። አይ ጥሩ አድርገሃል። የዚህ ሀገር ሌባ እኮ ታጥቆ ነው የሚዘርፈው። ማባረር ነው እንጂ መያዝ የለብህ። ከታጠቀ ከባድ ነው። እኔ የምልህ ገዜ ከዚህ ቤት ጧት የወጣ ሰው የታል እንዴ? ኧረ የለም። ለመጀመሪያ ጊዜ በሩን የከፈትሽው አንቺ ነሽ። እሺ ውብልዬ ኧረ ውብልዬ ውብልዬ እንዲያው ውብልዬ ውብልዬ አብጌል ለምን በጧት ተነሳሽ? እንዴ አባዬ፣ እኔ እኮ ሁሌም በጧት ነው የምነሳው። ቆይ ግን አንተ ወዴት እየሄድክ ነው? ዛሬ እኮ ስራ ዝግ ነው። አይ ትንሽ ጉዳይ አለች፣ ወጣ ብዬ እመለሳለሁ። ዳጣ ተነስታለች? ሂድና ያት እስኪ አባዬ። ምን ነው ችግር አለ? አይ እስቲ ሂድና ክፍሉ ያት። እንዴ ለምንድን ነው ሂድና ያት የምትይኝ? አሟታል እንዴ? ማታ ምንድን ነው የሆነችው አባዬ? አሟት ነበር አይደል? እጇ ላይም ደግሞ ግሊኮስ አይቻለሁ። አዎ ትንሽ አሟት ነበር።
ግን አሁን ደህና ነች። አንቺ ምን ሆነሻል? አይ ምንም አልሆንኩም። ክፍሏ ገብተሽ ነበር እንዴ? እስኪ አባይ ሂድ እናያት። ቢኬል